እንዴት ናችሁ ቤተሰቦች? ዛሬም ድጋሚ መጥቻለሁ። በባለፈው ቪዲዮ የሐረግን ድራማ መቃኘት ጀምረን ነበር። ዛሬ ደግሞ ናታንና ኤፍራታን የምናይ ይሆናል። ናታንና ኤፍራታ በህይወታቸው በጣም ፈተና የበዛባቸውና ብዙ መሰናከሎችና ውጣ ወረዶች የበዙበት ናቸው። ናታን በህይወቱ ብዙ ፈተናዎች ያለበት ሰው ሲሆን ኤፍራታ ደግሞ ከሱ የበለጠ የሚበዛባት ናት። ቪዲዮን ማየት ከመጀመራችሁ በፊት ላይክ እና ሰብስክራይብ ብታደርጉ መነሳሳት ስለሚሆንልኝ ከወዲሁ ላይክ በማድረግ እንድትጀምሩ በአክብሮት አሳስባለሁ። ምን እየሆንኩ ነው? ለምንድን ነው አይኔ ስጨፍን እሱ ምስል የሚታየኝ? የምናየው መጀመሪያ ላይ ኤፍራታ በሐሳቧ ውስጥ ናታን እየመጣ ነው የምናየው። እሷ ግን ምን እንደሆነ ሳይገባት ምንድነው ብላ ራሷን ስትጠይቅ እናያታለን። ከዛ ቀጥሎ ናታን በስልክ ሲያወራ በቴክስት ሲያወራ እናየዋለን። በነገራችን ላይ ተመልካቾቻችን ናታን ከኤፍራታ ጋር ነው የሚያወራ፣ ግን እሷ አታውቀውም። ቤዛና ኤፍራታ እህታሞች ናቸው። የቤዛ አባት ኤፍራታን ቤቱ ስር ተጥላ አግኝቶ ነው ያሳደጋት። ቤዛ በናታን ጉዳይ ኤፍራታን አትወዳትም። ኤፍራታ ግን በጣም ለቤተሰቦቿ አሳቢና እህቷን በጣም ተወዳታለች። እንደዛው አባቷን በጣም ተወደዋለች። የቤዛ አባት ግን ኤፍራታን ይወዳታል፣ ግን እንደ ቤዛ አይወዳትም። የኤፍራታ በጣም ብቸኛ ጓደኛዋ የቤት ሰራተኛ ሆና እዛ ቤት የምትሰራዋ ገነት የምትባል ነች። እሷ በጣም ተወዳታለች። እኔ ሁሌም እሰማሻለሁ። ምንድን ያስደበረሽ? እስቲ ይሄ ጢባራም ወንድምሽ አንዴ እንኳን ለይም ፈቃደኛ አይደለም። እሺ ልቀቂው። እህቴ እባክሽ ሰክራለች፣ አስገብተሽ አስተኛ። ቆይ አንተ ምን አይነት ሰው ነህ? እሷ እኮ እንደዚህ ሆነች በአንተ ምክንያት ነው። ቆይሽ ምን ላድርግ? ግባና አስተኛት። አንተ ስታስተኛት ትረጋጋለች። እሺ አስተኛታለሁ። ቀስ በቀስ በፍቅሯ እንድትወድቅና ከኤፍራታ ላይ አይንን እንድታነሳ እናደርጋለን። ኤፍራታ ምን ትሰሪያለሽ? እስኪ ግቢና ተኝ እንጂ። የኔ ጨረቃ ያስደበረሽን ነገር ሳትነግረኝ እንቅልፍ ወስዶሽ ነው አይደል?
እዚህ ያደረው ከኤፍራታ ጋር ነው። ናታን መቼም ቢሆን የሱ አይሆንም። ይቅርታ አስደነቀጥኩ እንዴ? ደሞ ስትተኛ እንደ ጻሊ ታሳሳለህ። ለምንድን ነው ዜተኛው? ማታ ፊልም እያየው ነበርና እዚሁ እንቅልፍ ወሰደኝ መሰለኝ። በቃ ሻወር ወስጄ ልብሴን ቀይሬ ልውጣ። ቆይ እኔ ላንተ የምመጥን ሴት አይደለሁ? አንቺ እኮ በጣም ቆንጆ ዘናጭ ልጅ ነሽ። ብዙ ወንዶች የሚፈልጉሽ አይነት ሴት። እና ታዲያ አንተ ለምን አታየኝም? አንተ እንድታየኝ እኮ ማላደርገው ነገር የለም ናቱ። በአንተ ፍቅር እኮ እየተሰቃየው ነው። ፔሳ ልጎዳሽ አልፈልግም። እኔ በህይወቴ ሴት አለች በጣም የምወዳት፣ በጣም መሳሳላት። ሳያት ራሱ እንዳትሰበር የምሳሳላት። አውቃለሁ ይህን ስናገር ልብሽ ሊጎዳው ይችላል፣ ግን ደግሞ እኔም በራሴ ፍቅር እየተቃጠልኩ ነው። ያቺ ማትረባ ኤፍራታ ነች አይደል? እርግጠኛ ነኝ በፍቅር ስታያት ነበር። ከኔ እሷ በለጠችብህ። እዚህ ምን እየተካሄደ ነው? ቤት ምን ሆነሽ ነው? ይሄ ሁሉ የአንቺ ስራ ነው። ወንድም ህይወት ምንም አይነት ሴት የለችም ብለሽ ልቤን ሰብረሽዋል። አዎ የለም። አሁንም እደግምልሻለሁ፣ በወንድሜ ህይወት ውስጥ ማንም ሴት የለችም። አረ የለችም እንዴ? ቤት ተረጋጊ። ደግሞ እኮ ስልክሽና ቦርሳሽ እዚህ ነው። ንገረኝ፣ ስለምን ሴት ነው የምታወራው? የትኛውበት ነው መሰለኝ ትንሽ ወገቤን አሞኛል። ገብቼ በሙቋ ሻወር ወስጄ ልውጣ። እያናገርኩህ እኮ ነው። ገና ለገና አባዬ አሁን ታሟል ብለን አይደል እንደዚህ የምትፈነጨው? ቆይ ሲሻለው ልክን ያሳያል። እሺ ቆይ እንዴት ነው እንቅልፍ ሊወስደኝ የቻለው? እንዴት ነው ውስጥ ገብቼ ልተኛ የቻልኩት? ፈጣሪ ሆይ እውነት በጣም ውርደት ነው። የኔ ልጅ ደህና ነሽ? ኧረ ግን ደህና ነኝ። ፊትሽ ላይ ጥሩ ስሜት አይታየም። እነ ቤዛ አስከፉሽ እንዴ? አይ ደህና ነኝ። እኔ እምልሽ ኤፉዬ እራቱ እንዴት ነበር? ቆንጆ ነበር። ይኸውልሽ ምክሬን ተግባራዊ አድርጊ። ያው የሴት እድሜ ቆሞ አይጠብቅም። ብልጡኝ ነግሬሻለሁ። ኤፍራታ ኤፍራታ! ምንድን ነው ኤፉ? እኔ እንጃ ገንዬ። ቤዚዬ ምን ሆነሽ ነው? ቆይ ምን ተፈጥሮ ነው? ሉሊት ያቺ ውሻ አልመጣችም? አረ መጣለች። ራሴን አመመኝ ምናምን ብላ ወደ ላይ ሄዳለች። አረ ራሷን አመማት? ምን ስትሰራ አድራ ነው ያመማት? ቤዚዬ ተኝተሻል ብዬሽ እኮ ነው ትቼሽ የመጣሁት። አንቺ ውሻ ምን ስትሰሪ ነበር? ምን ተፈጥሮ ነው? ምን አድርጌ ነው? አረ ምን እንደተፈጠረ አታውቂም? ይሄንን አባዬ ሲመጣ ታወሪያለሽ። አባዬ የት አለ? መስፍን ያው ወጣ ብሏል። ጥሩ ያደረግሻትን እያንዳንዱ ነገር አባዬ ሲመጣ ፊት ለፊቱ ትነግሪኛለሽ። እስከዛው ግን ልብስሽን ሰብስቢና ውጪ። ጉድ ሳይሰማ መስከረም አይጠባም አሉ።